እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከኤምሲ ሲያምረኝ ተሾመ ጋር አብረን ያለን። አዎ እንግዲህ ኤምሲ ሲያምረኝ እንዳያችሁት በጌም ሲዳኘን ቆየ። ከዛ በኋላ ደግሞ ከጥበብ ጋር ፏፈሽ እያለ ወደ ስቱዲዮአችን መጣ፣ ሙዚቃውን ተጫወተልን። አሁን ሁሉንም ጨረስንና በማጠቃለያ ሰዓታችን ደግሞ ከሱ ጋር ቆይታ እናደርጋለን። አሁንም በድጋሚ እንኳን ደህና መጣል። እንኳን ደህና ቆያችሁ። ዳኛው ሲያምረኝ አቤት ደስተኛ ናት ስላሸነፈች መሰለኝ። ዲጄው ዳንኤል ዲጄ ዳኒ ከመሆን Yes. ይመች ዲጄ ዳኒ እሱ ራፕ ማድረግ ነበረበት። በዚህ ነርጅ ራፕ ቢያደርግ የሚለውን ልንገርህ። የኔማ ሉልዬ አጭሯ ገጭና በቃ ሌላውን ራፕ ሲያደርግ ታዩታላችሁ። ሲጋ ይበቃዋል። ለማንኛውም እዚሁ ትዳኘዋለህ ወይስ ምን ይሻላል? በደስታ በጣም ስንት ትሰጠዋለህ? ኤነርጂ አስደንግጦኛል። ስንት ትሰጠዋለህ ግን? አንቺ በስራዬ ልትመጪ ነው እንደውም ቀን አስፈርተሽኛል። አንቺ ዳንዬ ደግሞ ኤምሲ በማረገው ነገር መድረክ በመመራው ሊመጣብኝ በጣም በስራዬ እየመጣችሁ እንዴ ስነ ስርዓት። አንተስ በእኛ ሙያ ስትመጣ ዝም አላል? አዎ እናውራው እንዴ ያው እንግዲህ እናንተ ዳይቼ ይሁን ሲያምረኝ እኮ ብዙ ሙያ ነው ያለ። እውነት ለመናገር መድረክ መሪ ነህ፣ ጥሩ የመድረክ መሪ ነህ። እኔ 2-3 መድረኮች ላይ አይቼሃለሁ። ጥሩ ሙዚቀኛ ነህ። ከዛ ደግሞ ጥሩ አክተርም ነው። ግን እኔ ከዛ ሁሉ በላይ ምን እንደሚገርመኝ ታውቃላችሁ? አይቀየርም ከልጅነት እስከ እውቀት። አሪፍ ነጥብ። እቺ ትነሳለች ያው እኔ እኮ ግርም ነው የሚለኝ ዳኒ። አንተም ግን ያው ነህ። ግን ከአንተ የባሰ ሰው ደግሞ ሲገኝ ይገርመኛል። ተይ እንጂ የሚገርም ነው። ምንድን ነው ጥበቡ ግን? ያው ነው እንግዲህ እሱ ነገር ወይ በፋሚሊም የመጣ ይመስለኛል። ብዙ ሰው ይጠይቀኛልና እኔ አንድም እንግዲህ ሽበት የለኝምና በጓደኞቼ እንዳውም አሾፍባቸዋለሁ። አንዳንዶቹ የተመለጡም አሉ። ሽበትን ሳታይ ተመልጠቀረለዋለሁ በቃና ወይ ደግሞ አንዳንድ ሰው ደግሞ አሁን ወይ መድረክ ላይም ስራ ቦታም ሲያገኙኝ አይ ጣራ አድሰ ነው ይባላል። ያው ቀለም ተቀብተ ነው ለማለት ነውና ኧረ የለም እንዲህ በሶፍት ሁሉ እንዲፈቅፍቆ የሞከረ ሰው አለ ቀለሙ የሚለቅ መስሎትና እንግዲህ ከላይ ነው። በሽበት ብቻ ደግሞ እንዳይመስል የፊትህ እኮ ፊትህ ራሱ ምንም ነገር አልተቀየረም። በቃ ኤምሲ ሲያምረኝን ስናቀው ጀምሮ አሁን እኔ በልጅነቴ ነው ባቀበል ማን ያምነኛል? እውነት ነው። እኔ አሁን ምን ይሉኛል ሰዎች ሲያገኙኝ አንድ አታያቸውም እንዴ ኤምሲ ሲያምረኝ እነሉላ የነሱ ታናሽ ሆነ አንተ ሽበት እያወጣ ነው ይሉኛል። ዛሬ እድሜ ሊወጣ ነው። ጉድ እኮ ነው። አይ ግድ የለም ይሄንን ካነሳ ነው የሚያልቅ አይደለም። ግን ስፖርት እየሰራህ ነው ወይስ እንዳልከው በጂም ብቻ ነው ነገር? ስፖርት ያው እሰራለሁ፣ አቆማለሁ። ከማታ ስራ ጋር ትንሽ ስለሚከብድ ያው ቀን ማረፍ ስላለብኝ በምችላት ሰዓት ስፖርት ሞክራለሁ። ሳይክል እነዳለሁ። ምግብ ላይ ስጋ ላይ እስከዚህም ነኝ። እንግዲህ ሰው ስጋ ያስረጀዋል ይባላል አይደል? ሜቢ እንግዲህ እሱ ይሆናል። እኔ የፓስታ የመኮረኒም ጻር ነኝ እንግዲህ እሱ ይሆናል። እና ስለዚህ ስጋ ምንም አትበላም? እበላለሁ፣ ግጥም አድርጌ ማለት ጥሬም እበላለሁ። ግን ይሄ ስራዬ ብዬ ሄጄ ምናምን ሳይሆን ጓደኞቼ ይዘውኝ ካልሄዱ በስተቀር እኔ ቀጥ ብዬ መሄድ ሰው አይደለሁም። የምትወደው ምግብ ምንድን ነው? በጣም የምወደው ምግብ እንደውም ድንች በስጋ ነው የምወደው። በጣም በቀይ የተሰራ ሶኮንዶ ሚስቶ ሶኮንዶ ሚስቶ አለዋ። ድንችማ ወፈር ያለ ድንች ስጋ ምናምን አልጫው ምናምን ምግብ ቤት ታደርጉብና አፌ ምራቅ እንደው ካነሳኑ ስንገባ አንስተነዋል። ምንድን ነው በጣም ቫይራል የወጡ ፊልሞች አሉ። ይህ ፊልም አጀማመር እንዴት ነው? ማለት ጥቂት ልጆች ናቸው እንደዚህ ሙዚቃው ላይም ፊልሙ ላይም ያሉትና አንተም አለበት። ምንድን ነው ሚስጥሩ? ደግሞ ፊልሞቹ በጣም አሪፍ ናቸው። ትወናም ሰጥተናል። እንግዲህ አልደወለም የሚለውንም በዛው እኔ በጣም ወዶ ፊልም ሁሉም ሰው እንዳውም መጀመሪያ ሰው አዲስ ሰውም ሲተዋወቀኝ እዚህ እናንተም ስታፎች ሲሉኝ ነበር። መጀመሪያ ሰው ቢለኝ አልደወለም ፊልምን ይሉኛልና በሱ ፊልም ነው በጣም ከህዝብ ጋር የተዋወቅኩበት። ከዛ በፊት ዋርዲያን ከክበበው ገዳ ጋርም ሰርቻለሁ። ሸምሱ ፊልምን ግን እንደ ወጥ ረጅም ፊልም የሰራሁት አልደወለም የሚል ፊልም ነው። ወደ ህዝብ ጋር እንግዲህ በደንብ የተዋወቅኩበት ነው የምለው። ግን ሙዚቃውም ከዛ በፊት ነበረ። አይ ቲንክ እንግዲህ ያን የፊልሙ መወደድ እንዲኖር ያደረገው በዛ ጊዜ የነበሩ በብዛት ፊልሞች አይወጡም ይመስለኛል እና እሱም ይሆናል መሰለኝ ያለውን ነው ለህብረተሰቡ የሚሰጠውና ያቺ ውስን ፊልሞች ስለሆኑ ለዛም ይሆናል መሰለኝ ሰው ጋር ተወዳጅነት ያተረፉት ብዬ አስባለሁ። አይ ጥሩም ተውናል እንጂ ግን የመጀመሪያው አገባቧ እንዴት ነበር ስትጀምር? እንደው ወደ ፊልም ነው ወደ ፊልም የገባሁት እንግዲህ ብዙ ኢንተርቪው ላይ ተናግሬዋለሁ። የሆነ አንድ የተዘጋጀ ትልቅ የካሪዮኪ ዝግጅት ነበረ
እና እዛ ዝግጅት ላይ ስራችንን ከግሩፓችን ጋር በፊት ሀበሻ ፌኖሜናል የሚባል ግሩፕ ነበር። ከነሱ ጋር ስናቀርብ ካክተስ አድቨርታይዚንግ ውስጥ የምትሰራ ሀና የምትባል ልጅ አለች። አሁንም ሁሌም በየሄድኩበት ታንኪዩ እላታለሁ። እሷ የሂፕሆፕ ብስኩትን ማስታወቂያ እንደዚህ የሆነ ማስታወቂያ አለ ለምን አላሰራህም? መድረክ ላይ ሳይ መድረክ አያያዝህ ኢነርጂ ቅድም አንተ እንዳረከው ማለት ነው ስራህ ሊቀማ እና እሱን አይታ ለምን አላሰራህም? እንደውም ከአንተ ቫይብ ጋር ይሄዳል ሂፕሆፕ ብስኩት የሚባል አለ ብላኝ እሱን አሰራችኝ። ሂፕሆፕ ብስኩቱ ወደ ፊልሙ ወደ እያለ አንድ እያለ ቀጠለ ማለት ነው እንጂ እኔ ራሴ አላውቀውም ነበር የፊልም መተወን ውስጤ ታለንቱ እንዳለም። እንግዲህ አንዳንድ ጊዜ ሳታውቀው ከውስጥ ተፈንቅሎ የሚወጣ ነገር አለ። የሚያዩ አይኖች አሉ። አዎ በዛ ይመስለኛል። የትኛው ቀደመ? ከፊልምና ከሙዚቃ? ሙዚቃው ቀደመው። ሙዚቃ እንዴት ነበር አጀማመር? ሙዚቃ እንግዲህ ቤት ውስጥ ታናናሾቼን ሰብስቤ በረንዳ ላይ እነሱን አውርጄ እኔ እዚህ ከበረንዳው ላይ ሆኜ ግጥሙንም አላውቀው ምንም አልልም የማይክል ጃክሰንን ዘፈን ዘፍንላቸው ነበረ። እንግዲህ እሞክረው ነበረ እና በዛ ነው ቤት ውስጥ እያልኩ ጀመርኩ። ከዛ እኛው ሰፈር ውስጥ አንድ ትልቅ ሙዚቃ ቤት ነበር፣ ብሮክሊን ፕሮዳክሽን የሚባል አንዋር ይባላል ባለቤቱ። እሱ ጋር የሄድኩ ዘፈን አስቀዳለሁ በቴፕ ካሴት ያኔ እና ሂፕሆፕ ሙዚቃዎችን ይቀዳልኛል እሰማለሁ። ከዛ ሊሴ ትምህርት ቤት ኮንሰርት ተብሎ ተጠራ፣ እሱ ዲጄ ሊያደርግ አብረን እንሂድ አለኝና እሺ ብዬ አብሬው ሄድኩኝ። ከዛ ለምን አትሞክርም ዝም ብለህ መድረክ ላይ እስቲ ዝም ብለህ የምትችለውን ነገር ዘፈን ሊፕሲንክ እያደረግ ስራ ላይ የዛ ጊዜ የፓፍ ዳዲን አልቢ ሚሲንግ ዩ የሚለውን ዘፈን እሱን ዘፈን ዝም ብዬ እየደረብኩ ግጥሙንም ግማሹን ነው ማቀው ሰራሁኝና ከዛ የዛው ቦታ ላይ ማድ ቦይስ ካምፕ የሚባል ትልቅ ግሩፕ አለ። እነሱ እዛ ቦታ ላይ ነበሩ እና ለምን እኛን ግሩፕ አትቀላቀልም አሉ። እነሱ ግሩፕን ተቀላቀልኩ። ያን ጊዜ እነ ሳምቮድን ምናምን ተዋወቅኩ ማለት ነው። ከዛ ካርኒቫሎች ላይ ዩኒቨርሲቲ የሚዘጋጁ የግራጁዌሽን ፕሮግራሞች ላይ መሳተፍ ጀመርን። እንደዛ እያለ ከዛ ወደ ክሊፕ ምናምን እያለ አደገ ማለት ነው። የሙያ አገባቦች ድንገተኛ ሆኑብኝ እና ሁለቱም ምንድን ነው? አንተ ግን ከልጅነት ይሄን የምሰራው ነገር አላማዬ ወደፊት ይሄ ነው ብለህ የምታስበው ነገር ነበር? ሙዚቀኛ ባልሆን ፊልም አክተር ሆናለሁ ብዬ አላስብም። ሁልጊዜም ሙዚቃው ነው ውስጤ ልቤ ውስጥ ያለው። ፊልሙንስ ነው ሳላቅ እንደ ድንገት የገባሁበት። ያው እንትኑን በደንብ ታሽቼ ነው ሙዚቃ ውስጥ የገባሁት። ስለዚህ ለሙዚቃው በጣም ትልቅ ቦታ አለኝ። ፊልሙንም አልጠላውም፣ ምክንያቱም ከብዙ ሰው የምሰማው ፊድባኩ ምኑ ደስ ይላል እና ራስህንም በስክሪን ስታየው እችላለሁ እንዴ ይሄ ነገር የተደበቀ እግዚአብሔር የሰጠኝ ስጦታ ነው ብዬ ያንን ነገር ገፋውበት። ግን ወደ ሙዚቃው አደላለሁ። እኔ የሚገርመኝ የምትጫወታቸው ገጸ ባህሪያት ከምትጫወታቸው ሙዚቃዎች ጋር ይመሳሰሉብኛል። ከውጭ የመጣ ሙዚቃ ላይም እንግሊዝኛ ሙዚቃ ላይም ትሳተፍበታለህ እና ምናልባት እነዛ ሙዚቃዎች ለነዚህ ገጸ ባህሪዎች ይረዱም ይመስለኛል። አዎ እንግዲህ አንዳንድ ገጸ ባህሪ ሲሰጠሽ ያን ገጸ ባህሪ በጣም ከተወጣሽው የኛ ሀገር እንግዲህ ወይ ችግርም ነው ብዬ ነው ማስበው። የሚቀጥለውን ፊልም የሚመጣልሽ የሚቀጥለውን ፕሮጀክቶች ሁሉ የሚመጡልሽ ከውጭ ሀገር እንደመጣ ሰው ዲያስፖራ ምናምን እንደዛ አድርገው ነው የሚሰጡሽ እና ብዙ እንዳውም የመለስኳቸው ስክሪፕቶች አሉ አንድ አይነት እየሆኑብኝ እና ታለንቴን በጣም በቃ አውጥቼ ማሳየት ፈልጋለሁ ብዬ አስባለሁ በፊልሙም ኢንዱስትሪ እና አንድ አይነት ስክሪፕት ሲመጣልኝ አልፈልግም ብዬ እንዳውም ሲነግሩኝ በቃ ከዚህ በኋላ እንዳውም ሁሉ ጊዜ ጥሩ ካራክተር ይሄ ጥሩ ፐርሶናሊቲ የሚሰጠው ካራክተር I want to be a bad guy እስቲ እንደዛ የመጥፎ ካራክተር ስጡኝ ብዬ ቆንጆ ማየውን ካራክተር ተሰጠኝ። እንዳውም የገናዋ ዜማ የሚል ፊልም አለ አንታጎኒስቲክ የሆነ ካራክተር የሚያስጠላ እኔ ራሴ ያረሳው ካራክተር በጣም እና ብዙ ሰውም ተናግሮኛል በሱ ካራክተር እንዴት እንደዚህ ትሰራለህ ምናምን that means ያን ነገር አሪፍ ተጫውተዋል አሪፍ ተወጥተዋል ማለት ነው። ስለዚህ ለራሴ ወደ ውስጣቸው ገጸ ባህሪውን አልወደውም ግን አንተ ግን በደንብ ሰርተዋል። እዚህ ጋር የኔን ቁጭትም የሚያወራ ነው መሰለኝ። ምክንያቱም ዳይሬክተሮቻችን ባሉት ነገር ወይም በሰጣቸው ነገር ይጠቀማሉ ብዙ ጊዜ እና የውጭዎቹ ዳይሬክተሮች ግን የነሱን አሻራ ነው አንተ ላይ ማሳረፍ የሚፈልጉት። ያለህን ሉክ ያለህን መልክ ምናምን ቀይረው ሌላ ሰው ያደርጉታል ይለውጠዋል እና በዚህ አጋጣሚ ቁጭቴ ነው ይታሰብበት። ያው የፊልሙን አንስተናል ሁሉንም አንስተናል። ዳይሬክቲንግ ትሞክራለህ? አዎ ዳይሬክቲንግ አሁን ብዙ ክሊፖችን ራሴን ዳይሬክት ማድረገው የልጅ ሚካኤልንም ዘናጭንም በዳይሬክቲንግ አግዣለሁ። ቅድም ዘናጭ ስትይ ነው ለዛ ነውና አንዳንድ ጓደኞቼም እንደዚህ ክሊፕ ሲሰሩ ይጠሩኝና እሱን ገብቼ ዳይሬክቲንግ አግዛቸዋለሁ።
እንደውም ይሄ ሞቲቬሽኑ ይበልጣል ልበል እንትን ምላቸው ይሄ ኢነርጂው በቃ የታለ ኢነርጂያችሁ ኢነርጂ ያው ስራ ውስጥ እስካለ ድረስ ኢነርጂ ይታል እኔ በልላለሁ እና በሱ ነገር ብዙ አርቲስቶችንም ጋር ከጎናቸው ቆሜ ተባበራለሁ። ብዙ ጊዜ አሁን የፊልም አዋርዶች አሉ እንደ ጉማ ለዛም እንደዚህ የኢትዮጵያ ፊልም ፌስቲቫል ነገሮች አሉና ለባለሙያ እውቅና ይሰጣል፣ ይሸልማሉ። ይሄ ብዙም በሙዚቃው ዘርፍ አይታይም። እንደው የድሮዎችንም ማስታወስ ያለበትም እናንተንም የምትሰሩትን ስራ መመስገን አለባችሁና ይህን እንዴት ታስበዋለህ? አዎ ሁል ጊዜ እንዳውም ዳንዬ በጣም በቃ የሚቆጨኝ ነገር ነው ያነሳልኝ። ምክንያቱም የ90ስ ዘፋኞች ስም መጥራት አያስፈልግም ገባ ብዙ ሙዚቀኞች አሉ አሁን በቃ የማይሆን ደረጃ ላይ ያሉ እና በዛ ጊዜ ገባ ገንዘብ መያዙም ሳይሆን ገንዘቡም ያን ያህል ራስን የሚቀይርም ገንዘብ አልነበረም እናገኘውም የነበረውም አንዳንዶቻችን እድልም ሆኖ ከእግዚአብሔርም የተሰጠ ነገር ሆኖ የወጣን ሰዎች አለን። ስቲል አሁን የምንሰራ ነው እሰራለሁ እና ሳይሰሩ የተቀመጡ ብዙ ሰዎች አሉ እና እሱን ነገር ሳስበው ጉማ አዋርድ አለ ለዛ አዋርድ አለ ሌሎችም ሊኖሩ ይችላሉ ከተሳሳትኩ አርሙኝ በፊልሙ ኢንዱስትሪ ያሉ አዋርዶች ማለት ነው እና የሙዚቃ አዋርድ ኢትዮጵያ ላይ ቢኖር ብዬ አስባለሁ ትልቅ እንደዚህ አዋርድ እና ዘርፉ የተለያየ ለምሳሌ ኦዳ ብቻ ሳይሆን አዲስ ዜማ የሚያዘጋጀው ዲጄ ቤቢ የሚያዘጋጀው ቅርብ ጊዜ ተጀመረ መዘጋት የለበትም እንደው በዘርፉ ግን እንደዚህ በርካታ ሆኖ በጣም እንደዚህ ቢለይ ቀደምት ባለሙያዎች ክሬቲቭ አዋርድ የቲክቶክ በጣም ብዙ ዘርፍ ነበረው አይ ቲንክ ወደ 27 ዘርፍ ነበረውና እንደዛ አይነት አዋርድ ከተዘጋጀ አይቀር የሂፕሆፑም ለብቻ ይሄ የባህሉ ለብቻ የዘመናዊው ለብቻ ከዛ ደግሞ ይሄ ላይፍ ታይም አቺቭመንት አዋርድ የሚባል አለ በቃ ለትልልቅ አርቲስቶች በጣም ብዙ አይነት ነገር ላበረከቱ አርቲስቶች ለነሱም እንደዛ ይሄ በገንዘብም ይሁን በመርዳትም ሬኮግኒሽንን በመስጠት እንደዛ አይነት ነገር በጣም ቢበረታታ ባይነኝ እንደ ሙዚቀኛ ፊልሙ አሪፍ ነው። በጣም አሪፍ ነው። ይመጣል የመምጣቱ አይቀርም ብለን እናስባለን። ወደ ሙዚቃ ልመልስህ። አንተ የምትወደው እሱን ስለሆነ እንዲሁም ብዙ ስራዎችንም ስለሰራ ከተለያዩ ሙዚቀኞች ጋር ሙዚቃን ሰርተሃል። እኔ ከማውቃት ብሌን ባዋው ከዛ ሳራቲ ብሌን በጣም ጎበዝ ራፐር ናት አይደል? እና እኔ ከጆኒ ራጋ ጋርም ሰርታለች ከዚህ በፊት ሙዚቃዋን ጠፋችብን ረዥም ጊዜና አለሽ ትገናኛላችሁ? እንግዲህ ብዙዎቹ ጋር አልገናኝም የስራም የላይፍም ሩጫም ይሆናል መሰለኝ ከወጣች እሷም ከሀገር ከወጣች ቆይታለች ካሊፎርኒያ ናት ያለችው ይባላል በጣም ጎበዝ ናት የመጀመሪያው ሴት ናት ብዬ ደፍሬ እንዳልናገር ነው እንጂ እኔ ሴት ራፐር እሷን ነው በጣም እንዳውም ከሷም በኋላ የሆነ የመጡ ራፐሮች ነበሩ ሴት ራፐሮች እንዳውም አሁን በዚህ አጋጣሚ መናገር የምፈልገው የአማርኛ ወይ ደግሞ ምንድነው በአማርኛም ይሁን በእንግሊዘኛ ራፕ የሚያረጉ በጣም ብዙ ታዳጊ ወጣት ራፐሮች መጥተዋል። ግን በሴት ያንን ዘርፍ እያየሁ አይደለም። ሴት እንደ ድሮ ነበሩ። አሁን ምንም እያየሁም አይደለም። አታስብኛ እየመጣ ነው። ቅድም እንዳየሁ እየመጣ ነው። ግን ከሙዚቃው ሳንወጣ እንደው ሂፕሆፕ ላይ ብዙ ነገር አንዳንዴ ፍጭቶች አሉ። በውጭም ዓለም ሀገራችን ላይ የሚታዩ ትናንሽ ነገሮች አሉ። ምንድን ነው ያንን የሚያኳውነው ነገር ምንድን ነው? እንግዲህ እንደኔ ስለ ራሴ ነው የኔን ኦፒኒየን ነው መናገር የምችለው። ያው ሃምብል መሆኑ ጥሩ ነው ላለው እና አንድ ሰው አንድ ሙዚቃ ከሰራ በኋላ አንድም ሙዚቃ ይስራ፣ አንድም ፊልም ይስራ፣ አንድም ማስታወቂያ ይስራ፣ አንዳንድ ሰው የመጣበትን የሚረሳው ነገር አለ እና ሃምብል መሆን አብሮ መስራትን አሁን እንዳየኸው ከሆነ እኔ ከብዙ አርቲስቶች ጋር ሰራለሁ እና ይሄ ኢጎ የምትባለውን ነገር ወደኋላ ካረክ በጣም ወደፊት መሄድ ትችላለህ እና ገና ትንሽ ናት የኛ ሂፕሆፕ የኢትዮጵያ እድገቷ። አንዳንድ ልጆች የተወሰንን ውጪ ፒክቸር ውስጥ የገባን ሰዎች የለንም እና ያለነውም ልጆች ደግሞ ለሚመጡት ልጆች ተምሳሌት መሆን ያለብን ይመስለኛል። ይሄ ነገሩን እኛ ተፋቅረን ስንሰራ ከስር ያሉትም ልጆች በደንብ ተፋቅረው በደንብ ዩኒቲ ፈጥረው መስራት የሚችሉ ይመስለኛል እና እቺ ኢጎ የምትባለው ነገርን ከውስጣችን ብናወጣ ከዚህም በላይ ብዙ ነገር ምንሰራ ይመስለኛል። የብሌን ግን አልመለስክልኝም። እሷን ጨርስልን። ብሌንዬ እንግዲህ ከተገናኘን ረጅም ጊዜ ሆኖናል። አጋጣሚ ሆኖ በሶሻል ሚዲያም አግኝቻት አላውቅም። እንዳልኩሽ ነው የላይፍ ሩጫ ስለሆነ አግኝቻት አላውቅም። ሌሎቹ ጋርም እንደዚህ አልፎ አልፎ ማገኛቸው ሰዎች አሉ፣ ያልተገናኘናቸውም ሰዎች አሉ። ሙዚቃዋን ግን ሰው እንዲያስታውሳት የትኛው ሙዚቃ እንደነበረ ትንሽ ከጆኒ ራጋ ጋር
ከጆኒ ራጋ ጋር የሰራቸው አንድ ሙዚቃ አላት። እንዳውም ግሩፕ ዋንም ለማስታወስ ያክል ደግሞ ከልጅ ሚካኤል ጋር እኮ አንድ ግሩፕ ነበራቸው። ኤቢሲ የሚባል ግሩፕ ነበራቸው። ኤ ማለት አኩ የሚባል ልጅ ነው። ቢ ማለት ብሌን ናት። ሲ ማለት አሁን ፋፍ ልጅ ሚካኤል ተባለ እንጂ ያኔ ክሬዚ ነበር የሚባለው። ወንድሜ ይቅርታ እንግዲህ የድሮ ስምን አነሳው። እሱ የሚኮራበት ይመስለኛል። አብሮ አደግ ጋር አብራት ዘደ አይ ኖ ሚስጥር እያወጣው ነውና ኤቢሲ የሚባል ግሩፕ ነበራቸው። በጣም ጎበዝ ነበሩ። ያን ጊዜ እኛ ሀበሻ ፌኖሜናል የሚባል ግሩፕ ነበረ። ኃይለኛ በቃ ፉክክር ነበረን። እንዳውም በየትምህርት ቤቱ ካርኒቫሉ ስንጠራ ግን በሰላም ነው። በጣም እኛም 3 ነን እነሱም 3 ናቸው። በጣም ለሙዚቃው ፉክክር እንጂ ውስጣችን ምንም አይነት መጥፎ ነገርም አልነበረም። በጣም የምንዋደድ ጓደኛ ማቾችም ነበርን። እሱን አስታውሳለሁ። ኤቢሲ እና ፌኖሜናል እንግዲህ ሁለቱም እንደስማችሁ ጥሩ ቦታ ደርሳችኋል። we're proud of you እንኮራባችኋል። ደስ ይላል። ኤምሲ ሲያምረኝ የሚለይበት የራሱ መንገድ አለ። እንደው ፀጉርን አሳድገህ ታውቃለህ? አሳድጌያለሁ። ሁሌ ቤት ጸብ ነው ግን በቃ ከቤት ጋር ብቻም ሳይሆን ከጓደኞቼ ጋርም ከማህበረሰቡ ጋርም በለው። ምክንያቱም ሰው የሆነ ነገርህን ከወደደልህ በቃ በዛው ነው እና የሆነ ጊዜ እንደው አንዳንዴ ለውጥ ትፈልግ የለ ትንሽ ከፍ ሳረጋት ደግሞ እንደዚህ ቻርለችም ናይጄሪያዊ ነገር ትሆናለች። ወዲያው ጠቅለል ትላለች እና ሽቦነቷ ትወጣለች። ተው አያምርብህም ትለኛለች እናቴም ቤተሰቤም ባለቤቴም። ኧረ ተው ምናምን ሲሉኝ ትንሽ አሳድጌ ብዙ አይነት ኬሚካል ሞከርኩኝ በቃ ወደ አንተ ለማምጣት ማለት ነው እና አይሆንም። ስለዚህ አርፌ ወደ ክሊንከቴ ተመልሻለሁ። ከሱሪዋም አሁን ከፀጉሯም ዝቅ ስንል አለ ሎቲዋና አሁን ጀግኖች አባቶቻችን ላይ የሚታይ ነገር አለ። ምንድነው ሚስጥሩ? እኔ እንግዲህ ከሰው ጋር እንዳታጣላኝ እኔ ከድሮም ጀምሮ ማረጋት ነገር ነው። ያው የሂፕ ሆፕ ስታይሉ ስለሆነ በሚል ነው እንጂ ሌላ ምንም ትርጉም ስታይል ለመፍጠር ስታይል ብቻ ነው። የምትታወቅበት ሲግኔቸር የሚባለው ሉክ እኮ ነው ሲያምረኝ የምናውቀው በዚህ ሉክ ነውና የሚወደድለትም። አሁን አግብተዋል ግን መለስ ብዬ ወደዛ ጊዜ ልመለስ ነው። እኔ እንኳን ከማስታውሰው በጣም ተወዳጅ ነበርክ። በተለይ ሴቶች ይወዱ ነበር። ይሄ የማይካድ ሀቅ ነው። እንዴት ነበር ያንን ጊዜ ያለፍከው? ለነዳኒ ትምህርት እንዲሆናቸው ብዬ ለምን መሰለህ ሀቃቁን እያወራ ነው እንሂድ ብዬ ነው። እንደውም ማስታውሰው አንድ ጊዜ ውሃ ልክ ስትገቢ የሆነ ካርኒቫል ትምህርት ቤት ላይ ውሃ ይሰጡሃል። እነዚህ 12 ግራጁዌቶች አይደል የሚያዘጋጁት። በጣም ውሃ ጠምቶኝ ነበርና ውሃይን ሁሉ የሱ ውሃ ነው ብላ ውሃይን ይዛብኝ ሄደችም ልጅ አለች። መጀመሪያ ይሄ አም ዮር ክራሽ ነኝ ክራሽ በዛ አልከው እንደው ምን ይደለው የነበረው ክራሽ እንዴ ምንድነው? መጀመሪያ በጣም በቃ ሰርፕራይዝ ያደረገኝ ነበር። ያው የቆየ ስትሄድ ለሰው የምትሰጠው ቲቪ ላይ የምታቀርባቸው ስራዎች ምናምን በጣም ቢወደዱ ነው ማለት ነው። እዛ ላይ ደግሞ እንግዲህ ከላይ ነው ማለት ነው። እግዚአብሔር ይመስገን ከላይ ሲሰጥ ከላይ ነው። አዎ ከሀገር ጠፋ ብለህ ወደ ዱባይ ከርማልና ያካሄደ ሚስጥር ምንድን ነበረ? እዛስ የነበረ ቆይታ? አዎ እንግዲህ እንደ ማንኛውም አርቲስት መጀመሪያ አርቲስት ሀገር ውስጥ በደንብ ይሰራና ሌላ አማርኛ አለች ደግሞ ይከትፍና ልበል። ከዛ ማንም አርቲስት ውጭ ወጥቶ ኤክስፒሪየንሱን ማየት ይፈልጋልና አጋጣሚ ሆኖ እንደውም ለመዝናናት ነው ዱባይ ለ15 ቀን ሄጄ እዛ ያለውን የአበሻ ክለቦችን ያየሁት። መጀመሪያ እንደገባው የነጮቹንም ክለብ አየሁ። ከዛ አበሻ ክለቡ ላይ ዲጄ ኤንዲ የሚባል ልጅ አለ። ባለውለታዬ ነው። ለምንድን ነው ማትሰራው? እስቲ ግባና ዝም ብለህ የሆነ ፍሪስታይል አድርግ አለኝ። ከዛ አይ ደግሞ እዛ ሀገር ፐርሚሽን የሚባል ነገር አለ። ስቴጅ ላይ መውጣት አትችልም። ከዛ መስሪያ ቤት ተቀጥረህ የዛ ሆቴል ተቀጣሪ ሆነ አይዲ የዛ ከሌለ ስቴጅ ላይ መውጣት አትችልም። ግድ የለም እንደምንም ብለህ ቶሎ በልና እንደው እንትን ሳይመጣ ሰው ቶሎ በልና ለባለቤቱ አሳየው አለኝ። ያቺን አጋጣሚ ተጠቅሜ አልኩልህ እንደነ ሉላ እንደቀደሙ ማለት ነው። ከዛ ያን ነገር ባለቤቱ ወደደው እና ለምን ተመልሰ ሄደ ፓስፖርት ላክልኝ እና እስቲ ሞክር አለኝ። በዛው ገባው ቀልጬ ቀረው። ስንት ዓመት ሰር? 10 ዓመት። ያው ኦን ኤንድ ኦፍ ነው፣ መጣለው መለሳለው ምናምን። ግን እኔ እንደ ለአርቲስቶች የምመክረው ደረስ መለስ ነው እንጂ እዛ ሄዶ የመቅረትን መክረም አያስፈልገው። ኢነርጂን ነው የሚገለው። በቃ ብዙ ታለንትን እስኪልህም ምናምን በቃ በሙሉ ነው የሚቀብረው እና ተመልሰህ መተህ ደግሞ ወደ ሲስተም ለመግባትም ደግሞ በጣም ይከብዳል። ተመልሰህ ለመግባት ያው መቼም ኑሮ ይቀጥላል አይደለ? አንተ ስትወጣ እዚህ ሌላ ሰው ይመጣል። ከአይን የራቀ ነው የኛ ስራ። በቃ የኛ ስራ ማለት እንደዛ ነው። በእናንተ ዘመን የሂፕ ሆፕ ሙዚቀኛ ብዙ አልነበረም አይደለ? ማንን አይተህ ወደዚህ ሙዚቃ ዘርፍ ገባ? ያው እንግዲህ እኔ የውጭዎቹን ነው አይተን ወደዚህ የገባ ነው። ያው ፓፍ ዳዲ፣ ናስ፣ ጄዚ፣ ቱፓክ ምናምን እያልክ የድሮ በቃ ይሄ ኢስት ዌስት የሚባል ነገር እንዳውም ያኔ ነበር እኛ ስንጀምርና
እሱንም አይተን ነው የጀመርነው። እሱ ነገር ተጽዕኖ አድርጎብናል እላለሁ። ከና አለባበስ ጀምሮ የሆነ ዘፋኝ መጥቶ ፀጉሩን ሲጠቀልል እቤት ስትቆጣ ስትቆረጥ ምስትላል ይሄ ሱሪ ዝቅ ማረጉ ማለቱ ከእግር ስር መቅደዱ ትልቅ ጫማ ማረጉ እነሱ ነገሮች ያው ከውጭዎቹ ያየነው ይመስለኛል። ዘናጭ እሱ ዘናጭ ነበርክ። አሁንም እንደዛ እንደቀጠለ ነውና ስታይልህ ትንሽ አሁን ዘናጭ ስትኝ እኮ የወንድሜን እኮ ክሊፕ የምትይ መስሎኛል። አጋጣሚ ሆኖ የልጅ ሚካኤል ሙዚቃ ነው ሞዶ ሙዚቃ ነውና እሱ አንተን ይገልጻል ብዬ ላንተ ነው ሙዚቃውን ያነሳሁት። ለምን ሁሌም ዘንጠህ ነው የምናይክ። ሌላ የሚወደድልህ የነበረው ነገር እሱን አለባበስ ነበርና አሁን እሱ ስታይል ደግሞ ትንሽ ቀየር ያለ ይመስላል። እንደው ባየሁት እንዴት ነው? ያው እድሜዋም ላጥ እያለች ስትመጣ ካላንደሯ እየተገለጠች ሲሆን መለስ ስላለው እና በዚህ አጋጣሚ እንደውም ይህንንም ማድረገው እንደዚህ አይነት ትልልቅ ፕሮግራሞች ሲኖሩኝ ነው እንጂ ያው ኖርማል ዴይስ ላይ እንደዚህ አድርጌ ማልወጣ። አታስታውቅም እኮ ግን ያው ነህ አንተ በዛኛው ዘመን ምንም ውስጥ ነው እንጂ ያንን የሚያስበው ምንም ለውጥ የለም። የፕላስቲክ አበባ የተባልኩበትም ጊዜ አለ። ኮሜንት ላይ ነው የፕላስቲክ አበባ አይደርቅም አይቀየርም። ሁሉም ሰው ያውቃት ፊሊፕስን ነው የምትቀመጠው። ፊሊፕስ ማን ይባላል ጨመሩልኝ አሁን የፕላስቲክ አበባ ተብዬ የፕላስቲክ ፍሩት ደግሞ እኛ ጨመረን። የፕላስቲክ ፍሩት አቮካት ቤት ቁጭ የምትለው ዛሬ ቀደም ይዛት የመጣው አናናስ እሷን ቁርጥርጥ አድርገን በላናት እኮ ነበር ብዬ ሰጠችኝ። የእሱ አይነት የፕላስቲክ ፍሩቶች አናናስ እንደውም ወደኋላ ልመልስ ካልኩ እሷማ ራሷ ጆግም ነበረች እኮ። አይ እናንተ ገና ጉድ ታፈላላችሁ። ይሄ ችግር ነው። ወደኋላ ከተነሳ የኋላ ላይ ነው የምንቀረው። እኔ የለሁበትም። ኤምሲ ሲያምረኝ እንደ ዱባይ በቆየሁባቸው ጊዜያቶች ለየት ያለ ገጠመኝ እንደው ወይ ያሳቀ ሊሆን ይችላል ወይ ያሳዘነ ሊሆን ይችላል። አንድ ነገር እስቲ ንገረኝ። እንግዲህ ደስ የሚል ነገር እንትን ያልኩት ከዚህ በፊትም ተናግሬያለሁ። የወርቅ ሰዓት ተሸልሜያለሁ። እግዚአብሔር ይመስገን። እጄን እኮ ፈለኩኝ እያየሁ። እሷ ቤት ናት አትወጣም። አሁን ደግሞ ሴፍ አይደለም አይደ መቼም ሴፍ አልነበረም። አትወጣም እሷ ቤት ናት። እሱ ነገር ነበረ። ኤምሲ ሲያምረኝ ምረጥ ቢባል ከትወናና ከሙዚቃ የቱን ይመርጣል? ሙዚቃ። ግን አሁንም ቢሆን ለምሳሌ በጣም በዚህ አጋጣሚ ለእኔ ሮል ሞዴል ብዬ ማስበው ግሩም ኤርሚያስ እና አማኑኤል በጣም ነው ደስ የሚሉ የሚሰሩት ስራ የሚሰጣቸውም መታደልም ይመስለኛል። የሚሰጣቸው ካራክተርም በጣም ቀይር እያሉ 100% ሌላ አይነት ሰው አድርገዋቸው የሚሰጣቸውን ካራክተር እቀናበታለሁ እና እንደው እግዚአብሔር ብሎ የእንደዚህ አይነት ካራክተር ባገኝና ስፔሻሊ ከግሩም ኤርሚያስ ጋር የመስራት እድሉን ባገኝ በጣም ደስተኛ ነኝ። ግሩሜ እየሰማ ነው። ግሩሜ ሰምተሃል? ቀይረኝ እያለ አብረን እንስራ ነው። ቀይረኝ አለ። እንደው አሁን ክለብ ላይ ያው የኛ ሀገር ብዙ ቦታዎች የስራ እድሎች አሉ እና እንዴት ታየዋለህ አሁን የተፈጠሩ እድሎችን? አዎ ያሉት የስራ እግዚአብሔር ይመስገን ጥሩ ነው። እንደውም እዛ የቆየሁበት ጊዜ አሁን እየቆጨኝ መጣ። ምክንያቱም እዛ ስትሄድ በኮንትራት ነው የምትሄደው። ከአንድ ክለብ ውጭ ሌላ ክለብ መስራት አትችልም። አጋጣሚ ሆኖ በአንተ ያለህ የሚሰጥህ አይዲ ለዛች ቤት ብቻ ነው የምትሰራበት የሚፈቀደውና ሌላ ቤት ሄደህ ስትሰራ ብትያዝ ዲፖርቴሽን ሁሉ አለው። እንደዛ ደረጃ ሁሉ ትደርሳለህና እዚህ ስትመጣ አገርህ ነው፣ እንደ ልብ ነው የምትሰራው። ዛሬ ማታ እዚህ ትሰራለህ። ከዛ በሴም ናይት በዛው ምሽት 2-3 ክለብ ውስጥ ሰርተህ የምትገባበት ሁኔታ አለ። ያ እድል ስለተመቻቸ ደስ ይለኛል። እና የምትገባበት ብቻ ሳይሆን ቻፓውም አሪፍ ነው፣ ጨላዋ አሪፍ ናት እና እሱን ነገር ደስ ይላል። በጣም ደስ ይላል። የሰውም ተቀባይነት እኔም ናፍቆኝ ነበር መሰለኝ ወይ ሰውም እኔን ናፍቆታል መሰለኝ። እንግዲህ ብዙ የሚያውቁኝ ሰዎች አሉ። መድረክ ላይ ነው የብድ ነኝ ነው የመጣውን ሰው በደንብ ማዝናናት ፈልጋለሁ። አሁን አንዳንድ ክለብ ሳይ ሁሉም ቦታ ስሰራ በሻንጣ ነው ልብስ ይዤ የሚሄደው። በአንድ ልብስ መስራት አልፈልግም። አሁን የሰራሁትን ልብስ ወርድና እንደገና ሌላ ልብስ ቀይሬ ምናምን። ለእኔ የክለብ ስራ ማለት እንደ ኮንሰርት ነው ማየው። አሁን ኮንሰርት ላይ ነው ሰው በደንብ ተዘጋጅቶ ሄዷል። እኔ የክለቡንም ስራ ራሱ በደንብ እንግዲህ ኦዲየንሱ ወይ ደግሞ የማታ ሰው ሊመሰክር ስራው የሚፈልገው ይመስለኛል። እኔ እንደዚህ አይነት ሰው ለሚሰራው ስራ ተዘጋጅቶ ሲመጣ ያራዳልሽ የምለው እንደዚህ አይነት ሰው ለስራ ኮሚትድ መሆን ለስራ መሰጠት ይሄ ነው።
አዲስ ነገር ምን እየተሰራ ነው? እንግዲህ አሁን መጣል ከመጣ ኦልሞስት 1 ዓመት ሊሆንህ ነውና ምን አዲስ ነገር አለ? ያው እንግዲህ እንዳልኩሽ ነው ወይ ብርቅ ሆኖብኝ ነው መሰለኝ ወደ ክለቡ ስራ ሮጥኩኝና ያው ብር መሰብሰብ ስለነበረብኝ ግን የሙዚቃ የሰራኋቸው አሉ። አንዳንድ ጊዜ ስትናገሪው አየር ላይ ቀራል የሚባል ነገር አለና ማልናገራቸው ብዙ የሰራኋቸውና በጣም ብዙ ሰው ማስደመምበት በአዳዲስ ስራዎች እመጣለሁ ብዬ አስቤያለሁ። ወደ ሙዚቃ ክሊፖቹ ገብቻለሁ። ከእግዚአብሔር ጋር እንግዲህ በቅርብ ጊዜ ወደ ህዝቡ ማደርሰው ይሆናል። እሱ እንጠብቃለን። መልካም እድል። መልካም እድል። በመጨረሻ ማመስገን የምትፈልጋቸው ሰዎች ካሉ? በመጨረሻ እንግዲህ ያው ልዑል እግዚአብሔርን አመሰግናለሁ። እስከዛሬ እንግዲህ በጤና በሰላም እንደዚህ ወጣት ሸበላ አድርጎ ላስቀመጠኝ አምላኬ እግዚአብሔር ይመስገን። ሲቀጥል ቤተሰቤን በጣም አመስገን እፈልጋለሁ። እዚህ እንድደርስ ያደረጉኝ ከመጀመሪያው ቀን ጀምሮ እንግዲህ እንግሊዝኛ ዘፈን ስሰራ ራሱ በቃ ያን ነገር አምነውብኝ እህቶቼም ወንድሜም እናት አባቴም በጣም በቃ ሰፖርት አድርገውኛል በሁሉም ነገር። ከዛ ውጪ ጓደኞቼን በጣም ማመስገን እፈልጋለሁ። የኔ የሙዚቃ አቀናባሪዎች እንግዲህ ሁል ጊዜ በጣም የምታወቀው ከሁን አንተ ጋር ሰራ ነው። ሁኔ ሁኔ የት ነው ያለው? በእግዚአብሔር ሁኔ እዚህ ነው ያለው። ኬንያልን ማመስገን እፈልጋለሁ እና የዲጂዎች ስም ደግሞ ጠርቼ መጨረስ አልችልም። በጣም ብዙ ዲጂዎች አሉ። እዚህ ስራ ላይ ደግሞ አብረውኝ ያሉ ብዙ ራፐሮች አሉ። እነሱንም እንደዛው ነው። በቃ እልፍ አላፍ ናቸው። ስማቸውን ጠርቼ አልጨርስም። ሁሉንም የኢትዮጵያ ራፐሮች በጣም ስፔሻሊ ታዳጊዎቹን አፕካሚንግ አርቲስቶቹን በርቱልን፣ እኛ እያረጀን ነው፣ ተቀበሉን በትክክል ይላለው። ይሄው ነው እንግዲህ ማለት እንፈልጋለሁ። አመሰግናለሁ። ባለቤቴን ማመስገን ፈልጋለሁ። አስጨርሳኝ ነበር። ባለቤቴን ማመስገን ፈልጋለሁ። ማን ትባላለች? በዚህ አጋጣሚ ሊዲያ ብርሃኔ ትባላለች። ሲያምረኝ ተሾመ ባለ ብዙ ዘርፈ ብዙ ባለሙያ አይደለ? እጅግ አድርገን ስለመጣ ከልብ የእውነት እናመሰግናለን። እኔም አክብራችሁ ስለጠራችሁኝ ከልብ ያመሰግናለሁ። ሰነባበቻ ሙዚቃችን ምንድን ነው? እንግዲህ ሁሉም ሰው በጣም የሚወድልኝ ሙዚቃ አለ። ወደ ህብረተሰቡ በጣም የቀረብኩበት ዩ ሜክ ሚ የሚለውን ጉራግኛው ሙዚቃዬን ልጋብዛችሁና እንሰነባበታለን። ነው እኔ የምፈልገው የሚለው ሙዚቃ ጋብዛችኋለሁ። እንግዲህ እናመሰግናለን። ዘና ፈታ ያለው እሁዳችን በኢቢኤስ ከመላው የስቱዲዮ ባለሙያዎች ጋር ይህንን ይመስል ነበር። ሳምንት በሌሎች ፕሮግራሞቻችን እስከምንገናኝ ድረስ ምሽታችሁ ያማረ ይሁን። መልካም ጊዜ ይሆንላችሁ። Yeah, MC Siamray. This one right here is for all the beautiful ladies. Mr. DJ, turn it up. You make me to come get with you. You make me to come rock with you. Anchi know, and they go. Anchi know, and they go. You know the drill. I'm into you, girl. I'ma do you like I'm fresh out the jail. Back it up, girl. For most wanna blackmail. Move your body like a snake, like you did it for Kales. Stepping up a notch, my record is on sale. I turntable like a DJ Felly Bell, and my girl so sick, got definition L. My story to tell, and I'm going XL. I'm so hip hop like a double XL. Babe, I'm trying to fit in you like what the hell. You boy MC gon' ring the bell. Gotta take you to my house fast, think you see Bell. Bumpy ride with most wanted blackmail. You make me to come get with you. You make me to come rock with you. Anchi know, and they go. Anchi know, and they go. You make me to come get with you. You make me to come rock with you. Anchi know, and they go. Anchi know, and they go. It's been so long, came back to my start. Ethiopian girl just took my heart. I'll do anything, give you what you wanted. You so super hot like Tukustoro. What my situation, baby girl, is so hard. Yup, I go hard. Siamray, it's not acting up shady. I gotta make you mine, let's start a new journey. I'ma put it on you, baby. Tonight's the night, we gon' celebrate. For those who don't know, she is my soulmate. The whole world knows MC Siamray is in love. Kahabasha, damn right, I'm in love. Make me to come get with you.
you. You make me to come rock with you. Anchi know, and a method, ligo. Anchi know, and a method, ligo. You make me to come get with you. You make me to come rock with you. Anchi know, and a method, ligo. Anchi know, and a method, ligo. Anchi